ያቹት ልጅቱ ሄርሜላ በመልእክትና በፈገግታ በተሞላበት መልኩ ይዤላችሁ መጣሁኝ። እስኪ ምን ታረጉኝ አላችሁ? ላይክ፣ ሼር፣ ሰብስክራይብ የደውል ምልክት መጫናቸው አትርሱ። አስተያየት እና የተለያዩ ነገሮችን አስተያየታችሁን እና ዛሬ ደግሞ በሰላም እንዳልመጣው ታውቃላችሁ አይደለም? እኔ ደግሞ ቀበጥ ነኝ። በነገራችን ላይ ቅብጥ ያደርገኛል። እኔም አንዳንዴ ማለት ነው እንደ ልጅ ነው የሚያጫውተኝ። በነገራችን ላይ ስለ ሄርሜላ እና ስለ አብርሽ አንዳንድ ጥያቄ ጠይቃችሁ ነበረ። እሱም በአጭር መልሼላችሁ ወደ ራሴ ህይወት እመለሳለሁ ማለት ነው። በነገራችን ላይ እኔ ስለ አብርሃም እና ስለ ሄርሜላ ያለው ነገር ነግሬያቸዋለሁ ቅድም ማለት ነው። የሆነች ልጅ ረባላ ነገር ምናምን እያለች ነበረና እኔም ደግሞ ቲክቶክ ላይ የሰማሁት ነገር ነው እናንተ ጋር ለማካፈል የምመጣው እና ቲክቶክ ላይ እንደሰማሁት አብርሃም ደህና እንደሆነ እና ምንም አይነት ጉዳት እንዳልደረሰበት ነው የተናገሩት ማለት ነው። እና ሄርሜላ ደግሞ በጣም በድንጋጤ የተነሳ ስለ ጽንሷ እያወሩ ነበረ። ጽንሷ ደግሞ ምንም ነገር የሆነ ነገር የለም፣ መቼም ሞተውም ሆነ ሞት ብቻ ነው የሚለያየን ብላ ተናግራለች። አብርሽና ሄርሜላ ሞት ብቻ ነው የሚለያያቸው ብለው እያወሩ ነበረ። በነገራችን ላይ ትላንትና በተፈጠረው ቪዲዮ ላይ ብዙ ሰው እያወራበት ነበረ። እኔም ደግሞ ትንሽ አስተያየት ልስጥበት ወይም ስለመጣሁበት ጉዳይ ብቻ አውርቼ ውጣ ማለት ነው። እና ደህና ናቸው። እና ደግሞ ሄርሜላ ሆዷ መውጣቱ ትላንትና ብዙ እየተናገረ ነበረ። መብሩክ እንኳን ደስ አለሽ፣ ለዚህ ያብቃሽ፣ ወልደሽ ክበጂ፣ ወልደሽ ሳሚ ምናምን እያለዋት ነበረ እና ቲክቶክ ላይ ምንም አይነት ችግር እንዳልተፈጠረ እና ሄርሜላ ደህና እንደሆነች አብርሃም ደግሞ ደህና እንደሆነ ነው በዚሁ አጋጣሚ መናገር የምፈልገው። መልካም ምሽት። በሌላ ቪዲዮ እመጣለሁኝ። ምንም ነገር የለም። በመልእክቷ ደግሞ ምንም አይነት ጉዳት እንደሌለባት እና ለጊዜው ደግሞ እረፍት እንደሚያገኝ አብርሃም ደግሞ ከሩታ እና ከኤፍሬም እጅ ወጥቶ ወደ ሄርሜላ እና ወደ ቡዝዬ ተመልሰዋል ተብሏል። ይሄ ደግሞ በተግባር የምናየው ይሆናል። መልካም ቆይታ